ቃል በሮሜ መጽሐፍ ምዕራፍ 1 ቁጥር 17 ላይ አጭር ቃል ናት፣ አነባታለሁ። ጻድቅ በእምነት ይኖራል ይላል። ሁላችንም እናውቀዋለን ይሄን ቃል። ጻድቅ በእምነት ይኖራል። ጻድቅ እኛ ነን። ዛሬ ጻድቅ አንተ ነህ። ጸድቀሃል በክርስቶስ ኢየሱስ እንዲሁ በጸጋው ጸድቀሃል። ስለዚህ በእምነት ነው የምትኖረው አንተ። በስራ አይደለም፣ የሆነ ነገር በመፍጠር አይደለም፣ ኢምፕሬስ በማድረግ አይደለም። እግዚአብሔርን ኢምፕሬስ አድርጋችሁ የምትፈልጉትን ነገር ከጁ አታገኙ። እግዚአብሔር በኢየሱስ ኦልሬዲ ኢምፕሬስድ ሆኗል። በክርስቶስ ኢየሱስ ስራ ረክቷል። ስለዚህ እግዚአብሔር ከኛ የሚፈልገው ምንድነው? እምነት። በእምነት። ምክንያቱም ጌታን ስታገኙ፣ ጌታን ስትቀበሉ በምንድን ሄዳናችሁ? በጸጋው በእምነት። አያችሁ፣ ሰው በልቡ አምኖ በአፉ መስክሮ ይድናል። ስታምን ዳንክ፣ የሆነ ብርሃን ገባለ። ስለዚህ እግዚአብሔርን ከእምነት ውጪ የሚያረካው ሌላ ነገር የለም። ግልጽ ነው አይደል? ከእምነትህ በላይ እግዚአብሔርን ሊያረካው የሚችል ነገር የለም። ለዛ ነው ጌታን ተቀበሉ፣ ጌታን ተቀበሉ እምንጮህ። ለዛ ነው ጩኸታችን፣ የልባችን ምኞትና ጉጉት የሆነው ያ። ለምን? በምድር ላይ የምትሰራው የትኛውም መልካምነት፣ የትኛውም መልካም ስራ አንተን ከእግዚአብሔር ጋር አያስታርቅህ። ከክርስቶስ ጋር የሚያስታርቅህ በክርስቶስ ኢየሱስ ላይ የሆነ እምነት ነው። በክርስቶስ ኢየሱስ ሞትና ትንሣኤ ስታምን ነው የምትድነው። ስለዚህ ማመን ምንም ጥያቄ የማያስፈልገው፣ ግራ ቀኝ የማያስብል የክርስትና መሰረት ነው። ክርስትናችን በእምነት ላይ ነው አንከርድ የሆነው፣ በእምነት ላይ ነው። ዋልታው እምነት ይባላል። ስለዚህ ስንኖር የተጠራንበት ጥሪ በእምነት ከሆነ የመጣ ነው፣ በእምነት ከሆነ በእምነት እንድንኖር እግዚአብሔር፣ በእምነት እንድንጨርስ ሩጫችንን እግዚአብሔር ይፈልጋል። ከኤ ተነስተን ዜድ እስክንደርስ ድረስ በእያንዳንዱ የህይወት ምዕራፋችን ውስጥ በእግዚአብሔር ሐሳብና አጀንዳ በእምነት እንድንራመድ፣ የእምነትን ስቴፕ እንድንወስድ እግዚአብሔር ይፈልጋል። ሃሌሉያ። ሰው ስለ እምነት ይሄንን ካልኳችሁ፣ እምነት ደግሞ ምርጫ ነው። የምትኖሩት ኑሮ አሁን ምርጫችሁ ነው አይደለም? መርጣ ነው የምትኖረው። ያገባችሁ ሰዎች እስቲ እጃችሁን አውጡ። መርጣችሁ ነው ያገባችሁ? ተገዳችሁ? ተገድጄም የሚል ቢሆን መርጧል የሆነ ሰዓት ላይ፣ ግን አላህ እስከዛሬ ተስማምቷል ማለት ነው። አያችሁ፣ አግብተህ የምትኖረው ወይም ሲንግል ሆነህ የምትኖረው፣ አዲስ አበባ የምትኖረው ወይም ሌላ አገር ወይም አዳማ ወይም ሐረር ወይም ድሬዳዋ ወይም አማራ ክልል ሰው የሚኖረው አንዳንዴ መርጦ ነው። አያችሁ፣ ብዙ ነገር ምርጫ ነው። ብቻ በአጠቃላይ የምትኖርበትን ትመርጣለህ፣ የትዳር አጋርን ትመርጣለህ፣ ስራህን ትመርጣለህ፣ ብዙ ነገር ትመርጣለህ። እምነትም እንደዛ ምርጫ ነው። ሊሊ አንድ መዝሙር አላት፣ ባይገባኝም እንኳን ቅሉ አንተ መልካም ነህ፣ ሰዎች ሁሉ ለምን ቢሉ አንተ መልካም ነህ፣ ልቤ ጨክኗል፣ ሊያመልክህ ወስኗል፣ ኮስተር ብሏል። የሚገርም አይነት ግጥም፣ ሲምፕል ይመስላል፣ ግን ምን አይነት ቻሌንጅ ውስጥ ሆና እንደዘመረችው መዝሙር አላቅም። ሊሊ ግን የሆነ ሐሳቧን ሊያስቀይራት የሚፈልግ ነገር እንዳለ በህይወቷ ላይ ተረዳው። እንዲሁ ግን እንደዛም ሆኖ ልቤ ጨክኗል፣ ወስኗል፣ ሊያመልክህ አለች። አያችሁ፣ አንዳንዴ ጨክናችሁ ወስናችሁ ነው እምነት ውስጥ የምትገቡት። አንዳንዴ አይደለም፣ ሁሌም። እምነት ምርጫ ነው። በእምነት መራመድ ይቻላል ወይም በጥርጣሬ መራመድ ይቻላል። እግዚአብሔር በእምነት ከሚራመዱት ጋር ረጅም ርቀት አብሮ ይሄዳል። ወደ ፍጻሜ፣ ወደ ደስቲኔያቸው እጃቸውን እየመራ ያደርሳቸዋል። በጥርጣሬ ውስጥ ግን የሚያዙ ሰዎች መንገድ ነው የሚቀሩት። እግዚአብሔር በጥርጣሬ ውስጥ ያሉ ሰዎችን የሚነቅፍበት ነገር አለው። ባጭሩ የፈራ የተጠራጠረ ይመለስ። ከፈራ ከተጠራጠርክ የምትፈልገውን ነገር እንደማታገኘው የታወቀ ነው። ለዛ ነው የምታደርጉትን ነገር ሁሉ በእምነት አድርጉት የሚባለው። እንደውም መጽሐፍ ቅዱስ በእምነት አለማድረግ ኃጢአት እንደሆነ ነው የሚነግረን። ሮሜ 14:23 ላይ ያለ ቃል እንደዚህ ነው፣ በእምነት ያልሆነ ሁሉ ኃጢአት ነው ይላል። አስባችሁ ታውቃላችሁ? ይሄን ስንት ነገር ነው በህይወታችን
በጥርጣሬ በዳውት በኮመን ሴንስ ይሰጣል እንደ ነገር እያለን የምንሄድበት ስንት ነገሮችን ነው በህይወታችን ላይ በዚህ መንገድ የምናያቸው። የእግዚአብሔር ቃል ግን በዚህ በሮሜ መጽሐፍ ምዕራፍ 14 ቁጥር 23 ላይ በእምነት ያልሆነ ሁሉ ይላል ወይም በእምነት ያልተደረገ ነገር ሁሉ ኃጢአት ነው። ወገኖቼ እዚህ የመጣችሁት በእምነት ነው። እዚህ ቤተክርስቲያን እንኳን ስትመጡ የሆነ ነገር አምናችሁ ነው የመጣችሁት። እግዚአብሔር እንደሚገናኛችሁ፣ እግዚአብሔር እንደሚናገራችሁ፣ እግዚአብሔር በአምልኮ ውስጥ ለእናንተ ፈውስ እንደሚያመጣ ይሄን አምናችሁ ነው የመጣችሁት። ከቤታችሁ ገና አንድ እርምጃ ስትጀምሩ ይሄንን አስባችሁ በውስጣችሁ አምናችሁበት መርጣችሁ ነው የመጣችሁት። ስለዚህ የምታደርጉትን ነገር ሁሉ ይላል በእምነት አድርጉት። እዚህ ቁጭ ብለን ስናመልክ የሆነ ሰውን አይተን ሳይሆን በእውነት ከእግዚአብሔር ጋር እግዚአብሔር በውስጡ እንዳለ ሰው ሆነ አምነህ እግዚአብሔር ካንተ ጋር እንዳለ አምነህ ማምለክ ይኖርብሃል። እየተጠራጠርክ ግን አለ እዚህ ቤተክርስቲያን ይኖር አይሸተኝም፣ ግን የሆነ ጭስ ምናምን አይታየኝም ወይም እሳት ብልጭ አላለልኝም እንደ ድሮ እያልክ እየተጠራጠርክ ከሆነ ያለው እዚህ ቁጭ ብለህ ምስኪን ነህ። እግዚአብሔር ያንን ኃጢአት ነው የሚለው እንደውም። ስለዚህ ወገኖች እናስተውል። የምታደርጉትን ነገር ሁሉ በእምነት አድርጉት፣ ኃጢአት እንዳይሆንብን፣ ከእግዚአብሔር ሐሳብ እንዳንተላለፍ። የምናደርገውን ነገር ሁሉ በእምነት እየተጠራጠረ ስጋ የሚበላ ይላል በዚህ ቦታ ላይ ጳውሎስ ሲናገር። እየተጠራጠርክ ስጋ ከበላ ኃጢአት ነው የሚሆንብህ። ይሄ ነገር ለምሳሌ ሲምፕል ያመኝ ይሆን እንዴ ጥሬ ስጋ እያልክ አትብላ፣ ወይ አትብላው ወይ ብላው በእምነት። ያ ነው ፖይንቱ። ለምንድን ነው ብዙ ጊዜ እየተጠራጠርኩት ነበር ያልቀረልኝም የምንላት ነገር አለች አይደል? that is the implication of ኃጢአት። ያ ፕሮቴክሽን ውስጥ አይደለህም ማለት ነው። ምክንያቱም ተጠራጥራል፣ እግዚአብሔር የለበትም እዛ ውስጥ የለም እግዚአብሔር። ስለዚህ አንድ ነገር በዚህ ማለዳ አሳስባችኋለሁ፣ የምታደርጉትን ነገር ሁሉ በእምነት አድርጉት። እመኑ፣ በቃ እግዚአብሔር አለ ከናንተ ጋር። ቦልድ የሆኑ ዲሲሽኖችን በህይወታችሁ ላይ ስትወስዱ፣ ታላላቅ ውሳኔዎችን በህይወታችሁ ላይ ስትወስዱ፣ በቢዝነሳችሁ ላይ ስትወስዱ፣ በትዳራችሁ ላይ ስታደርጉ፣ በልጆቻችሁ ላይ ስትወስኑ ታምናችሁ በእግዚአብሔር አድርጉት። ማንንም አትታመኑ። ከዛ ውጪ በዘመድ አትታመኑ፣ በኤዱኬሽናችሁ አትታመኑ፣ ባላችሁ ኢንካም አትታመኑ፣ ወይም የሆነ ባለስልጣን ዘመድና ጓደኛ ስላላችሁ በዛ አትታመኑ። ነገሮች በመቀጽበት ይቀየራሉ። ከዛ በኋላ የኔ ያላችሁት ነገር ከናንተ ሲሸሽ ሲሟማ ታዩታላችሁ። ነገር ግን የሚመካ ቢኖር ይላል በእግዚአብሔር ይመካ። የሚመካ ቢኖር በእግዚአብሔር ይመካ። ስለዚህ በእግዚአብሔር ላይ ልቡን ያሳረፈ ሰው፣ በእግዚአብሔር ላይ የታመነ ሰው እግዚአብሔርን ደስ ያሰኘዋል። እግዚአብሔር በሚያምኑት ደስ ይሰኛል ይላል። በሚያምኑት ደስ ይሰኛል። አለ እምነት ደግሞ እግዚአብሔርን ደስ ማሰኘት አይቻልም። ደስ ማሰኘት አይቻልም። ስለዚህ ብንገለባበት እግዚአብሔርን መንግስት አናገኛትም። በእምነት ብቻ ነው። እግዚአብሔርን ያስደሰተው እምነታችን ብቻ ነው። በክርስቶስ ኢየሱስ ላይ ያለ እምነት ብቻ። እንደዛ ነው በህይወታችን ላይ በየዕለት ህይወታችን ላይም በእምነት እንድንኖር እግዚአብሔር የሚፈልገው። አንዳንድ ጊዜ ምን የምንለው ነገር አለ። እንግዲህ እኔ ሳስተምር ብዙ ነገሮች እንዲገባን በጣም አቀጥናቸዋል፣ እንዲቀጥኑ ፈልጋለሁ። ምድር ላይ ነው የምንኖረው። ስለዚህ የሆነ የሰውን ዓለምን ናቪጌት ማድረግ መቻል አለብን። የሰው ዓለም እንዴት እንደሚሰራ መረዳት አለብን። መንፈሳዊ ብርሃን እንዳለ ሁሉ ያ መንፈሳዊ ብርሃን ዓለም ላይ ያለውን ሲስተም ኢሉሚኔት ያደርግልናል፣ ይገልጥልናል። ሃሌሉያ። ስለዚህ የተሟላ የሆነ ባርኮት በህይወታችን ላይ እንዲገለጥ የሰማያዊ ብርሃንና ይሄ የአእምሮ እድገት አብሮ ያስፈልገናል። ስለዚህ ሲስተሙን የሰውን ዓለም የምድሩን ዓለም ናቪጌት የምናደርግበትን ቱል ደግሞ እግዚአብሔር ስለሰጠን በዛ መሰረት መረዳት አለብን። በህይወታችን ላይ ብዙ ጊዜ እኔ አላቅም እንግዲህ እግዚአብሔር ነው የሚያውቀው። የሆነ ነገር እንዴት ነው ምን አስበሻል በዚህ ጉዳይ ምን ልታደርጊ ነው ስንባል ምን መልሰው በጣም ኮመን መልሳለች። እኔ ምን አውቃለሁ፣ እግዚአብሔር እንዳደረገ ያደርገው። እግዚአብሔር እንዳደረገ አያደርገውም። ይኸው ልማድ ሆኖብን ነው ወገኖቼ፣ ልማድ ሆኖብን። እግዚአብሔር ያውቃል። አዎ እግዚአብሔር ያውቃል፣ ልክ ነው። እግዚአብሔር ግን ላንተ በልጅነትህ ውስጥ ያስቀመጠውን ፕሮሚስ ሪሊዝ የሚያደርገው አንተ ስትንቀሳቀስ ነው፣ ስትጠይቅ ነው የምታገኘው። ይሄ መንፈሳዊ ፕሪንሲፕል ነው። የሚጠይቅ መልስን ያገኛል፣ የሚያንኳኳ መዝጊያ ይከፈትለታል። በመጽሐፍ ቅዱስ ውስጥ ብዙ አከራካሪ ቢሆንም ከ5000 በላይ ፕሮሚሶች ተገልጠዋል ይባላል። የእግዚአብሔር ፕሮሚስ
ለልጆቹ እግዚአብሔር ለመረጣቸው ልጆች ወይም በክርስቶስ ኢየሱስ አምነው ለሚመጡ ለሕዝቡ የሰጠው ፕሮሚሶች ቁጥራቸው ከ5000 በላይ እንደሆነ ይነገራል። የትኞቹን ነው አሁን ዛሬ እኛ እየተጠቀምንባቸው ያለ? ራሳችንን ከዛ ጋር ሪሌት እያደረግን ነው? ያንን ሁሉ ፕሮሚስ በመጽሐፍ ቅዱስ ላይ ብቻ መቀመጡ በህይወታችን ላይ የሚጨምረው ነገር የለም። ከቃሉ ጋር የተዋሃደ ህይወት ሊኖረን ይገባል። ስለዚህ አንዱ የምናደርገው ምንድነው? የእግዚአብሔርን ፕሮሚስ ወደ ህይወታችን ለመሳብ እግዚአብሔር ለህይወታችን የገባውን ቃል ወደ ህይወታችን ለመሳብ እንደ እግዚአብሔር የሆነ ጸሎት ያስፈልገናል፣ ፕሬየር ያስፈልገናል፣ ጩኸት ያስፈልገናል። you have to speak the word ቃሉን መናገር፣ ማወጅ፣ መመስከር ይኖርብሃል። የዛኔ ነው አክቲቬት የሚያደርገው ፕሮሚስ ወደ አንተ የሚመጣው፣ እምነትን ሪሊዝ የምታደርገው። ወደ ኋላ መጣበታለሁ እንዴት አድርገን እምነታችንን ማንኛውም ሰው ውስጥ እምነት አለ፣ ግን የእምነት አጠቃቀም ይለያያል። ሌቭሉ ለምንድነው የሚለያየው? ሪሊዝ አደራረጉ ስለሚለያይ። አንዳንዱ በኃይል ሪሊዝ ያደርጋል፣ ምክንያቱም እንደ እግዚአብሔር ቃል የሆነ ጸሎት ይጸልያል፣ ያውጃል፣ የእምነትን እርምጃ ይወስዳል። ስለዚህ እምነት በህይወቱ ላይ ሁሉ ጊዜ አክቲቬትድ ነው። አንዳንዱ ደግሞ እምነት ተሰጥቶታል። እምነት ባይዘው ያልተሰጠው ሰው የለም፣ ውስጣችሁ አለ። እምነት ማለት ከመንፈሳችሁ ጋር ያለ የተጣበቀ በጣም ኃይለኛ ፓወርፉል አቅርቦት ነው፣ መለኮታዊ አቅርቦት ከሰማይ የተቀበላችሁት። እንኳን እናንተ እውነቴን ነው የምላችሁ፣ እንኳን በክርስቶስ ኢየሱስ አምኖ የዳነ ሰው አምኖ ያልዳነ ሰው እንኳን የሆነ ሌቭል ኦፍ እምነት አለው ውስጡ። ሐቅ ነው፣ እውነት ነው አይደለም? አለ እምነት የሚንቀሳቀስ ሰው አለ እንደዚህ ምድር ላይ? እምነት ባይኖርህ እኮ መኪና ውስጥ ተሳፍረ መሄድ አትችልም። ስለዚህ አህዛብ እንኳን በእምነት መኪና ቁልፋቸውን አስነስተው ይነርቱ ይሄዳሉ። ምክንያቱም በቃ የሆነ ሌቭል ኦፍ ኮምፈርት አለ ውስጣቸው በሰላም እንደሚደርሱ። የሆነ የምታደርገው ነገር ያላመነ ሰው እንኳን ያ ሌቭል ኦፍ እምነት አለው ልላችሁ። ስለዚህ እኔ ግን የማወራው ዛሬ ስለ መለኮታዊ አቅርቦት ስለሆነው ስለዚህ እምነት በመንፈስ ቅዱስ ስለተቀበልነው ስለዚህ እምነት ነው። ስለዚህ እንደዚህ አትበሉ ወገኖች። እግዚአብሔር ያውቃል። እግዚአብሔር እሱ ያለው ይሁን፣ እሱ ያለው ዝም ብሎ አይደለም የሚሆነው። አንተ እዚህ ጋር አስቀምጦሃል እግዚአብሔር መጠቀሚያ አድርጎ። you are a vessel አምባሳደር ነህ። ስለዚህ እግዚአብሔር እንደ እግዚአብሔር የሆነ ጩኸት፣ እንደ እግዚአብሔር የሆነ ድምጽ ካንተ እንዲወጣ ይፈልጋል። የእምነት እርምጃ እንድትራመድ ይፈልጋል። የዛን ጊዜ የእግዚአብሔር ፕሮሚሶች ወደ አንተ አለመከልከል ፍሎ ማድረግ ይጀምራሉ። ፕሮሚስን በዛ መንገድ እነኛ እንግዲህ ከ5000 በላይ የሆኑ ፕሮሚሶችን በህይወታችን ላይ ሪያላይዝ ማድረግ የምንፈልግ ከሆነ ወደድንም ጠላንም ወገኖቼ ይሄንን እምነት ሪሊዝ ማድረግ ይጠበቅብናል። ብዙ ጊዜ ግን እኛ መስማት የምንፈልገው እግዚአብሔር ቃል ያለውን ሳይሆን ወይ የራሳችንን ነው፣ ወይ ዘመዳችን ያለው፣ ወይ ጓደኛችን የሄደበትን መንገድ ወይም ኤክስፒሪየንስ ነው ሪፍሌክት የምናደርገው። ብዙ ጊዜ ያንን ፕሮሚስ መቀበል የማንችለውም እንደ እግዚአብሔር የሆነ ጸሎት ስለማንጸልይ ነው። እምነት በመስማት ነው ይላል አይደለም እግዚአብሔር ቃል? መስማት ደግሞ በእግዚአብሔር ቃል ነው። እንደ እግዚአብሔር ቃል ያልሆነ ድምጽ ውጤት አያመጣም። ልትጮህ ትችላለህ። እንደ እግዚአብሔር ድምጽ፣ እንደ እግዚአብሔር ቃል፣ እንደ እግዚአብሔር ሐሳብ ካልሆነ መልስ አያመጣም። የእግዚአብሔርን ፕሮሚስ አይጎትትም ወደ አንተ ወይም አትራክት አያደርግም። ስለዚህ ዛሬ በህይወታችን ላይ ብዙ ነገር ምርጫ እንደሆነ ሁሉ እንምረጥ። በህይወታችን ላይ የምናውጀው የምንናገረው ነገር እግዚአብሔር አልተውህም አልጥልህም ካለ ለኢያሱ ብሎታል አይደል? እግዚአብሔር ከሙሴ ጋር እንደነበር ካንተ ጋር ሆናለሁ፣ በዘመኑ ሁሉ ማንም አይቋቋምህም። ኢያሱ 1:5 ላይ አልተውህም አልጥልህም። ይሄ ቃል ጠዋት አውጀ ከወጣ በኋላ ትንሽ ረፈድፈድ ሲል ነገሮችን፣ ሁኔታውን፣ ኤንቫይሮንመንቱን፣ አየሩን፣ ሰውን፣ ዙሪያ ያለህን ነገር ችግሩን አይተህ እግዚአብሔር ጥሎኛል ብለህ ካወጅክ ባንተ ላይ በቃ ዲፊት አደረግከው ማለት ነው ፐርፐዙን፣ ጠዋት የተናገርከውን ቃል። ስለዚህ እምነት የሆነ ጊዜ ከፍ የሆነ ጊዜ ዝቅ የምናደርገው ነገር አይደለም። በራሳችን እየቀጠለ እየጨመረ የሚሄድ ኃይል መሆን አለበት በህይወታችን ላይ። ለዛኔ ነው ወደ ከፍታ ህይወት የምንገባው።
እምነት የከፍታ ህይወት የሆነበት ምክንያት ለምንድን ነው? ከምናየው በላይ የሚታይ ነገር እንዳለ ስለምንረዳ ነው። ይሄ በአይናችን ከምናየው ነገር በላይ ከምናሸተው በላይ የሆነ የሚሸተን ነገር አለ። እዚህ ጋር ቁጭ ብላችሁ የእግዚአብሔርን ፕሬዘንስ የእግዚአብሔርን መገኘት ፊል ታደርጋላችሁ። በምን? በመንፈሳችሁ በእምነት። ያ ከፍታ ነው። ያ የከፍታ ህይወት ነው። ያው በሴንስ ኦርጋናችን ወይም በስሜት ህዋሶቻችን በምናየው በዚህ በአይናችን በአፍንጫችን ቀምሰን ዳሰን አንድ ነገር አው ይሆናል ብለን እርግጠኛ መሆን በጣም ቀላል ነው። ይሄም በጣም ጤነኝነት ነው። ባይዘው ሴንስ ኦርጋኖቻችን የተሰጡን እንድንጠቀምባቸው ነው። ይሄም የጤነኛ ሰው ምልክት ነው። ነገር ግን እያልኩ ያለሁት ዛሬ ማለዳ የክርስቲያን ህይወት ከሴንስ ወይም ከስሜት ህዋሶቻችን በላይ ከምናገኘው በላይ ነው እያልኩ ነው። በዛ ሴንስ ከምናደርገው በላይ የላቀ ህይወት ነው። ወደዛ የላቀ ህይወት ለመምጣት ደግሞ በእምነት መኖር ያስፈልጋል። ለምን? ሰው መንፈሳዊ ስለሆነ፣ መንፈሳዊ ከሆነ መንፈሳዊ አይኖች እና መንፈሳዊ ጆሮዎች አሉት። ስለዚህ እነኚህ አምስቱ የስሜት ህዋሳት ውጪ የሆነ ሰው የማይታየውን ዓለም በማይታየው ዓለም ውስጥ የሚከናወነውን ነገር ወደሚታየው ዓለም እንደሚመጣ የሚያምንበት ሜካኒዝም ተሰጥቶናል። ያ እምነት የሚባለው ለዛ ነው። እምነት ማለት ዲፋይን ያደርገው መጽሐፍ ቅዱስ ምንድን ነው ያለው? ስለ ተስፋ ስለምናደርገው ነገር እንደሚፈጸም የሚያስረዳን ነገር ነው ይላል። ተስፋ እኮ የምታደርገው ነገር ለወደፊት ነው አይደለም? ለወደፊት ነው አንድ ነገር ተስፋ የምታደርገው። አይታይም፣ አይሸተትም፣ አይዳሰስም። እምነት ግን ምንድነው የሚያደርገው? ያን ነገር ተስፋ ነው፣ ሩቅ ነው፣ አይታይም፣ አይሸተትም። በአምስቱ የስሜት ህዋሶች አታገኘውም፣ አታየውም፣ ፊል አታደርገውም። ነገር ግን እንደሚፈጸም እርግጠኛ ትሆናለህ። የማይታየው ነገር እንደሚታይ አድርጎ መቁጠር ነው እምነት። ያ ነው የከፍታ ህይወት ለኔ። አያችሁ በሴንስ ኦርጋናችን ወይም በእነዚህ አምስቱ ስሜት ህዋሳት የመኖርና በመንፈስ የሆነ እምነት በእግዚአብሔር ላይ ባለ እምነት መኖር ልዩነቱ ይሄ ነው። በስሜት ህዋሶቻችሁ የምትኖሩ ከሆነ እንደ ተራ ሰው መኖር ትችላላችሁ። ኢትስ ፖሲብል። ሴልዚ ካላየው አላምንም። ልክ እንደ ቶማስ ካላየው፣ ችንካሩን ካላየው፣ እጁ የተቸነከረበትን ካላየው አላምንም ማለት ይቻላል። የሆነ ሪስክ አቨርስ ሆናችሁ ሪስክ ማኔጅ እያረኩ ነው መኖር የምፈልገው እኔ። ይሄ ነገር ከፍተኛ ሪስክ አለው አይቻለው ከምታየው ነገር ማለት ነው። ከእንቅስቃሴ በአይን ካየኸው ነገር ከሰማኸው ነገር ተነሳ የምትወስናቸው ውሳኔዎች ተራ ውሳኔዎች ናቸው። ሶሪ ማንም ሰው ያንን ጀጅመንት ያንን ሪዝኒንግ ወይም ራሽናል ቲንኪንግ አለው። እኔ ግን እያልኩ ያለሁት የእግዚአብሔር ዓለም ከራሽናል ቲንኪንግ በላይ ነው። ያ ነው የከፍታ ህይወት። ሳይታይ ይታየኛል ማለት ማበድ አይደለም። ለእብድ ይመስላል። ያው ለኖርማል ሰው አሁን እንደዚህ ኦርዲነሪ ለሆነ ሰው እብደት ይመስላል፣ ግን እብደት አይደለም፣ የከፍታ ህይወት ነው። የእግዚአብሔር መንግስት ጽድቅ ነች፣ በመንፈስ ቅዱስ የሆነች ደስታ፣ ሰላም፣ እረፍት ነች። አንተ ዛሬ ያላገኘው እጅህ ያልገባውን በረከት ገብቷል ብለህ በደስታ ስትፍለቀለቅ ካንተ በላይ ማን ነው በከፍታ ላይ የሚኖር? በበሽታ ተይዘ ይሄ ሰውነተ አካል ስጋ የሚነግረ you are sick እያለ ነው። አንተ ግን ክርስቶስ ኢየሱስ ስለኔ ደዌን ተሸክሟል በመስቀል፣ ስለዚህ እኔ ተፈውሻለሁ፣ እኔ ጤነኛ ነኝ ብለህ መናገር ስትጀምር ካንተ በላይ በከፍታ ህይወት ላይ የሚኖር ማን ነው? እነ ጳውሎስ እንደዛ ነው ህይወታቸውን የኖሩት። እስር ቤት ላይ ሆነው ይዘምራሉ። ጳውሎስና ሲላስ እስር ቤት ሆነው እምነት፣ ይሄ እምነት ነው ጀግንነት። ሌላ ጀግንነት የለም። ከፍ ያለ ህይወትን በህይወታችን ላይ መለማመድ የምንፈልግ ከሆነ
የእምነትን ህይወት እንለማመድ። ሌላ መንገድ የለውም። ሌላ መንገድ የለውም። እግዚአብሔር የተመሰገነ ይሁን። መንፈሱን ሰጥቶናል እግዚአብሔር። አያችሁ እኛ ነፍስ አለን፣ በስጋ ውስጥ እንኖራለን። መንፈሳዊ ሰው ግን ነን። ስለዚህ መንፈሳዊ ሰው መንፈሳዊ እይታ ሊኖረው ይገባል። ያ ደግሞ ከስሜት ህዋሳት በላይ ነው። መንፈሳዊ አይኖች፣ መንፈሳዊ ጆሮች ተገጥመውልናል። ስለዚህ የማይታየውን ዓለም የስ እናየዋለን፣ እንዳስሰዋለን፣ ወደ ገሃዱ ዓለም እናመጣዋለን። አንተ በልሳን እዚህ ስትጸልይ፣ አንተ እግዚአብሔርን ስታመሰግን፣ ወርሺፕ ስታደርግ በማይታየው ዓለም ላይ ያንተ ስራ እየተሰራ ሳታስበው ከፊት ለፊት ተገልጧል። በገሃድ ሰዎች ያዩታል፣ ይዳስሱታል። እንዴት ሆነ? በከፍታ ህይወት ላይ ስለምትመላለስ ይሆናል። ሃሌሉያ። ገላትያ 5:5 ላይ እኛ ግን የጽድቅን ተስፋ የምንጠባበቀው በእግዚአብሔር መንፈስ አማካኝነት በእምነት ነው ይላል። በእግዚአብሔር መንፈስ አማካኝነት በእምነት ነው የጽድቅን ተስፋ የምንጠባበቀው። ክርስቶስ የምንጠባበቀው፣ የሚመጣውን ክርስቶስ የምንጠባበቀው፣ ከሞት በኋላ ባሻገር ያለውን ህይወት እናየዋለን። እኛ እዚህ ቁጭ አይታይም፣ ግን ኦሬዲ በእምነት ገብተንበታል። አያችሁ በዚህ ሌቭል መኖር ካልጀመርን ክርስትና ሶሪ ወገኖቼ ተራ ህይወት ነው የሚሆንብን። ይቀልብናል። በቃ ድንዛዜ ነው የሚሆንብን። በቃ ቸርች መምጣት፣ መዘመር፣ ሰባኪው ሲናገር እንደ ነገሩ ሰምቶ መሄድ፣ ከዛ ሰኞ ለታ ነገር ዓለሙን ረስቶ ስራ ውስጥ ሲዳክሩ ውሉ፣ ከእንደገና እሑድ ሲመጣ ደግሞ ይሄ ነው የሚሆነው። ስለዚህ ህይወታችሁ ላይ ሰልቸት ብሏችኋል። ሰልቸት ሲላችሁ እምነታችሁን ቼክ አድርጉና ሪሊዝ እንዲያደርግ እምነታችሁ እንቅስቃሴ ጀምሩ። ጩሁ ወደ እግዚአብሔር። ሃሌሉያ። እምነትን ዛሬ ሪሊዝ አደርጋለሁ። ዛሬ በጌታ በኢየሱስ ክርስቶስ ስም ከፍ ወዳለ ህይወት የሚወስዳችሁን እምነት በኢየሱስ ስም በህይወታችሁ ላይ ለኩሳለሁ። ከሚታየው በላይ የሚያኖር ሃሌሉያ። ውስጣችሁ ያለውን እምነት ወይም ፌዝ እንዴት ሪሊዝ እንደምታደርጉ አሳያችኋለሁ በእግዚአብሔር ቃል። ሲምፕል ነው። አያችሁ ሁላችንም እምነት አለን፣ ውስጣችን እምነት አለ። ግን ጌታ ሆይ ለምንድን ነው የኔ ነገር አር ዩ ሃፒ ብለህ ስትጠየቅ ደስተኛ ነህ? አይደለሁም። ለምን? የሆነ ነገር እንደዚህ እግዚአብሔርን ጠየቁት፣ ብዙ ጊዜ መልስ የለም። እንግዲህ እንዲህ ነው መልሳችን አይደለ? የማጉረምረም ህይወት። እውነቱን እንነጋገር። ውስጥ ምን እንደተቀመጠ አታውቅም አንተ። የእግዚአብሔርን ፕሮሚስ እንደ ማግኔት ጎትቶ የሚያወጣ ቅባት ውስጥ አለ የሚያመጣ። እምነትህን ዛሬ ሪሊዝ ታደርገዋለህ። ያንን ፕሮሚስ አትራክት ማድረግ ትጀምራለህ። እያንዳንዱ በልጅነት ስልጣን ስር የተሰጠህን የእግዚአብሔርን ፕሮሚስ፣ የእግዚአብሔርን ቃል ኪዳን ላንተ በኢየሱስ ስም መጎተት ትጀምራለህ። ወደ ህይወት፣ ወደ ትዳር፣ ወደ ጤና፣ ወደ ፋይናንስ መሳብ ትጀምራለህ። በምን? በእምነት ፌዝ አክቲቬት በማድረግ ፌዝህን። የመጀመሪያው ነገር እምነት በእኛ ህይወት ውስጥ ሪሊዝ መደረግ የሚጀምረው በመጸለይ ነው። ፕሬ እንግዲህ ይሄ ጸልዩ የሚለው በጣም ለምደነዋል። ይሄን ቃል በጣም የለመድነው ቃል ነው፣ ግን ምንም ማድረግ አንችልም። እየደገምን እንለዋለን until we get it። በቃ ላይፍ ስታይላችን እስኪሆን ድረስ ማለት ነው። ላይፍ ስታይላችን እስኪሆን ድረስ ጸልዩ ማለትን አናቆምም። ምክንያቱም የብዙ ክርስቲያኖች በረከት ያለው እዛ ጋ ነው። እምነትህ አክቲቬት የሚያደርገው በፕሬየር ውስጥ ነው። ኢትስ አሜዚንግ። ሰዎች ሲጸልዩ በሰማይ ስፍራ በማይታየው ዓለም ውስጥ የሚሆነውን ነገር አታውቁምና፣ በጨለማው ዓለምም at the same time የሚሆነውን ነገር ረብሻ ነው የሚሆነው። በጠላት ምድር ኮንፊውዥን፣ ግራ መጋባት ነው የሚሆነው። በእግዚአብሔር ዓለም ውስጥ ግን ላንተ ዴስቲኒ ስትራቴጂክ የሆኑ ኮኔክሽኖች ተዘጋጅተው ይጠብቁሃል። አንተ ስትጸልይ በገሃዱ ዓለም ይገለጣሉ። አንተ በእምነት የማይታየውን እንዳየህ አድርገህ ነው የምትጸልየው፣ እንደሆነ አድርገህ ነው የምትጸልየው የምትጠይቀው። እግዚአብሔር ግን ያንን ያደርጋል። ሃሌሉያ።
ስለዚህ የሚጸልይ እግዚአብሔር እንዳደረገው ያድርግ የሚባለው ነገር ካሁን በኋላ አይሰራም። እግዚአብሔር ያውቃልም የሚለው ያውቃል እናውቃለን፣ ግን አባባል አናድርገው፣ የሆነ ለድክመታችን መሸፈኛ አናድርገው። ጸልዩ፣ ጠይቁ። አልጠየቃችሁምና አልተቀበላችሁም ይላል የእግዚአብሔር ቃል። አያችሁ፣ ይህንን ቃል እስቲ ዛሬ እናሰላስለው። ያልጠየከውና ያልተቀበልከው ነገር በህይወት ላይ ምንድነው? ግን ሁሉ ጊዜ የጎደለ የሚመስል ነገር፣ የጎደለኝ የሚመስለኝ ነገር፣ ግን የጎደለኝ እኮ ስላልጠየቅኩ ነው። በቃ ሲምፕል። የሚጠይቅ መልስ ያገኛል። የሚያንኳኳ በር ይከፈትለታል። የተዘጋ በር አለ በህይወት ላይ ለዘመናት የተቀረቀረ በር አልከፈት ያለ ትውልድን እያለፈ የመጣ ባንተ በዘር ሐረግ ውስጥ ለማንም ለአቅድሚያት አልተከፈተም፣ ለአያት አልተከፈተም፣ ለአባት አልተከፈተም፣ ላንተም ላይከፈት አይችልም። ከአሁን በኋላ ማስከፈት አለብህ። አንኳኳ፣ ይከፈታል። ስላልጠየቅን አልተቀበልንም። የምትፈልጉት ነገር በህይወታችሁ ምንድነው? ምንድነው የምትፈልጉት? ኤኒቲንግ ሊሆን ይችላል። የፋይናንስ እጥረት አለብህ? አስክ ጋድ። እንደ ቃሉ ሆነ ጠይቀው። እንደ ቃሉ ሆነ ጠይቀው። የእግዚአብሔር ቃል ይላል በሚልኪያስ ላይ ይናገራል አይደለ? አስራቴን ብታስገቡ ይላል የሰማይን መስኮት ባልከፍትላችሁ፣ በበረከት ባላትረፈረፋችሁ ፈትኑኝ ያለው እግዚአብሔር ነው። ለመጀመሪያ ጊዜ ነው እግዚአብሔር ፈትኑኝ ብሎ የተናገረበት ቦታ ይባላል። አንተ በዛ ፕሪንሲፕል እየተራመድክ ላትባረክ አትችልም። ይሄ ችግር ካለ ባንተ ህይወት ላይ ልትቀርፈው ይገባል ለአንዴና ለመጨረሻ ጊዜ። ግን ይሄንን ሳታደርግ እንደዚሁ ፋይናንሻል ብሬክ ትሩ እፈልጋለሁ እያልክ የምትጮህ ከሆነ እንደ እግዚአብሔር ሐሳብና አጀንዳ የሆነ ጸሎት ስላልሆነ አይመለስም። ሶሪ ቱ ሴይ ኢት አይመለስም። የእግዚአብሔር ቃል ስለሚል ነው። ማንም እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል ሆኖ ቢጸልይ ያገኛል አይደለ? ግን ከእግዚአብሔር ፕሪንሲፕል ውጪ የሆነን ጸሎት እግዚአብሔር አይሰማም፣ አይመልስም። ስለዚህ በህይወታችን ላይ ክፍተቶች ካሉ የፕሮሚሳችን ቶሎ አለመምጣት ወይም የመልሳችን መዘግየት ምክንያት አንዱ ሊሆን ስለሚችል እሱን አስቀድሞ ስርዓት ማስያዝ ያስፈልጋል። ዲሲፕሊንድ መሆን ይጠይቃል። መታመን ያስፈልጋል። ኮሚትድ መሆን ያስፈልጋል። if it is commitment ችግሩ ኃጢአት ከሆነ በህይወት ላይ ያስቸገረ ያለ ኃጢአትን ማስወገድ ይጠይቃል። ከዛ በኋላ ግን አንተ በአምላክ ፊት ሆነ የምትጸልየው ጸሎት ይሰማል፣ መልስ ይዞ ይመጣል፣ የእግዚአብሔርን በረከት ይስባል። ሁለተኛው ነገር ስፒክ፣ ተናገሩ፣ አውጁ፣ መስክሩ፣ ቃሉን ተናገረው ባንደበት። declare the word። ሰማይና ምድር በእግዚአብሔር ቃል እንደተፈጠሩ እናምናለን አይደል? ሃሌሉያ። ከማይታየው ነገር የሚታየው ነገር እንደመጣ በእምነት እንረዳለን። ካን ዩ ኢማጂን ሰማይን የሚያክል በጣም ሶፊስቲኬትድ የሆነ ነገር እጅግ ግዙፍ ከአእምሮ በላይ ምድርን የምታክል በስፋቷ በቁመቷ በርዝመቷ ግዙፍ የሆነች ነገር በእግዚአብሔር ቃል ከተፈጠረ ለኛ እኮ ይሄ ትልቅ ትምህርት ነው። ያንተ ቃል ይሰራል። እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ የሆነ ንግግር በህይወት ላይ በረከትን ይዞ ይመጣል። the opposite works the same way። እንደ እግዚአብሔር ሐሳብ ያልሆነ እንደ ስጋ ሐሳብ የሆነ ንግግር በህይወት ላይ እርግማንን ይዞ ይመጣል። ስለዚህ አንተ ምንም ምረጥ፣ በረከትን። እግዚአብሔር ቃል ምን ይላል? ሞትንና ህይወትን። በቃ ሁለቱን አስቀምጦ መምረጥ ያለብ የትኛውን ትመርጣለህ? ህይወትን ነው ሞትን ነው የምትመርጠው? በረከትን ነው እርግማንን? ሁለቱንም አስቀምጫለሁ ነው ያለው እግዚአብሔር ቃል። ስለዚህ ምን መርጠውን እንወቅ። ከሞት ይልቅ ህይወትን፣ ከእርግማን ይልቅ በረከትን በህይወታችን ላይ እንድንናገር። አይሳካልኝም፣ አይሆንልኝም ብዙ ጊዜ ተሰብከነዋል፣ አዎ ተናግረነዋል፣ ግን አሁንም እንናገረዋለን። it has to sink in ማይንዳችን ውስጥ። ፕራክቲስ ከሆነ ይቀጥላል። ኮንሽስ ሆናችሁ በምርጫ ኖ ይሄን ቃል ከአንደበቴ አላወጣም፣ ይሄንን የስድብ ንግግር ከአንደበቴ አላወጣም፣ ይሄ በእግዚአብሔር ላይ ስድብ ነው ብላችሁ አንደበታችሁን ስትገቱና ያንን ምርጫ በህይወታችሁ ላይ ስትመርጡ እውነቴን እንደምላችሁ
በረከት ወደ እናንተ ህይወት መምጣት ይጀምራል። የብዙ ሰዎች ህይወት መንገድ ላይ የተቀጨው በእነሱ በራሳቸው ህይወት ላይ የተናገሩት ኔጌቲቭ ነገር ነው በህይወታቸው ላይ። ያ ነው በህይወታቸው ላይ ጭንገፋን ያመጣው። እንደተናገሩት ያገኙታል። እንደተናገሩት በጣም ብዙ ምሳሌ ወገኖች፣ ልብ የሚሰብሩ ታሪኮች በዚህ ዙሪያ አሉ። ዝም ብሎ ሞት 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 በቃ ሞት ሞት የሚለው ሰው የሚናገረው ስለሞት ከሆነ ትረስት ሚ ሰይጣን ትልቅ ጉድጓድ ምሶ ነው የሚጠብቅ። በህይወት ላይ የሚገለጥ ጉዳይ ነው የሚሆነው። በረከትን በህይወት ላይ መትረፍረፍን በህይወት ላይ ስትናገር የምትስበው የምታገኘው እሱን ነው። ይሄ እንትኖች ሳይኮሎጂዎች ወይም ሰልፍ ሄልፕ ቡክ የጻፉ ሰዎች ከመጻፋቸው በፊት መጽሐፍ ቅዱስ ላይ የተቀመጠ እውነት ነው። እነሱ ከዚህ ቀርተው ነው በተለያየ ፎርም የሸጡልን። ሎ ኦፍ አትራክሽን የሚባለው ነገር መሰረቱ መጽሐፍ ቅዱስ ነው። የስፒክ ፖዚቲቭ ዩ ጌት ፖዚቲቭ የሚለው ቃል መጽሐፍ ቅዱስ ነው መሰረቱ። ሌላ ሰልፍ ሄልፕ ቡክ አይደለም። they just copied it። ስለዚህ በህይወታችን ላይ እምነትን ሪሊዝ ማድረግ ከፈለግን አንደኛ እንጸልይ፣ ሁለተኛ እንናገር። ስፒክ ላይፍ፣ ህይወት ተናገሩ። በእናንተ ላይ በልጆቻችሁ ላይ ህይወትን ተናገሩ። አልሞትም፣ በህይወት እኖራለሁ፣ የጌታዬን ማዳን አያለሁ፣ ራስ እንጂ ጅራት አይደለሁ፣ እግዚአብሔር አልተውሽም አልጥልሽም ብሎኛል፣ እኔ አልተጣልኩም፣ እኔ የተጣልኩ ሰው አይደለሁ። አያችሁ፣ ይሄ ሁሉ ፕሮሚስ ነው፣ በእግዚአብሔር ቃል ላይ የተጻፈ ፕሮሚስ ነው። we have to release our faith to get it። ፕሮሚሱን ለማግኘት ፕሮሚሱን ወደኛ ለመሳብና አትራክት ለማድረግና በህይወታችን ላይ በሙላት ለመግለጥ አክቲቬት ማድረግ ይጠይቃል። የእግዚአብሔርን ቃል በህይወታችን ላይ እምነታችንን አክቲቬት ማድረግ ይጠይቃል። ለዛ የእግዚአብሔርን ቃል ማወጅ ያስፈልጋል። ሶስተኛው በጣም ወሳኝ ነገር የእምነትን እርምጃ እንራመድ። የእምነት እርምጃ። እምነት አለ ስራ ከንቱ ነው። አምነ የእምነትን ፌዝ አንድ እርምጃ ካልወሰድክ የእምነት እርምጃን መራመድ ካልቻልክ ነገር ባለበት ይቀጥላል። ለውጥ አታይም፣ ምንም ውጤት አታይም በዛ ጉዳይ ላይ። ዞሮ ዞሮ እምነታችን ወደ ሆነ አክሽን ሊወስደን ይገባል፣ ወደ ሆነ እርምጃ ሊወስደን ይገባል። ስራ አታችኋል። በእምነት እስቲ ሂዱና አንዳንድ ድርጅቶች ላይ በር አንኳኩ። አትቀመጡ ቤት፣ ምንም የሚመጣ ነገር የለም ቤት። ጸልይ፣ አውጅ፣ ከቤት ውጣ፣ ሂድና አንኳኳ። ስራ ያለበት ቦታ ነው መገኛ መሆን ያለበት። ሰዎች የሚሰሩበት ቦታ ነው መገኘት ያለበት። ስራ የሌለው ሰው ምን ይሰራል ቤት ውስጥ? አሲምፕላዛት አያችሁ፣ ለስራ እንኳን አፕላይ ስታደርጉ ፕሮሰስ አለው አይደለ? መጀመሪያ ስክሪን ይደረጋል፣ ሲቪያችሁ ይታያል። ከዛ በኋላ ወደሚቀጥለው ስቴፕ ካለፋችሁ፣ ወደ ኢንተርቪው ስቴጅ ካለፋችሁ ስክሪን ተደርጋችሁ ከዛ በኋላ ነው ኮሚኒኬት የምትደረጉት። አንተ አፕላይ ስታደርግ አንተ እንደምትመረጥ አውቀህ በእምነት ለኢንተርቪው ነው መዘጋጀት ያለብህ። መልሳቸውን አይደለም የምትጠብቀው። የእምነት እርምጃ ያስፈልጋል። ትልልቅ አይደሉም እነዚህ እርምጃዎች፣ ትልልቅ አይደሉም፣ ከባድም አይደሉም፣ ትንንሽ ናቸው። አንዳንድ ጊዜ ያው ለምንድነው አንድ እርምጃ እንሄድና ነገሩ እንደማይሰራ አይነት ስሜት ሲሰማን ወደ ኮመን ሴንሳችን እንመለሳለን። ቅድም ወደ አልኩት ነገር ይሄ በስሜት ህዋሳቶቻችን መመራት እንጀምራለን። በምናየው ነገር፣ ከሰማነው ነገር፣ ሰዎች ከነገር እሱ ፖዚሽን እኮ ኦልሬዲ ተይዟል፣ ዝም ብለህ ነው የምትለፋው አንተ። ኦልሬዲ ለእንትና እኮ አዘጋጅተው ቀደው ሰፍተው ነው እኮ ጨርሰው እኮ ነው ያወጡት። አንተ ምን የሚለውን ድምጽ ስትሰማ ልብህ ይርዳል። አያችሁ፣ ሴንስ አይሰጥም ማለት ትጀምራለህ። የኔ መልፋት፣ የኔ እርምጃ መሄድ፣ አንድ እርምጃ መሄድ ሴንስ አይሰጥም ወደሚል ኮንክሉዥን እንድትመጣ የሚያደርግ ነገር ትሰማለህ። በስሜት ስትመራ፣ በስሜት ዋሱ ስትመራ፣ በምታየው፣ በምታሸተው፣ በምትሰማው ነገር ግን በእምነት ከሆነ ምንም ነገር አያስቆምህም። በህይወት ዘመን ሁሉ ማንም አይቋቋምህም ተብሎ ተጽፏል ትላለህ። ሃሌሉያ! እግዚአብሔር ከኔ ጋር ነው፣ ራስ እንጂ ጅራት አይደለሁም። ትምክትህ በእግዚአብሔር ላይ ነው የሚሆነው። ከዛ በኋላ
ያ ነገር በህይወት ላይ ሆኖ ስታየው እምነት በፊት ዝቅ ካለበት ቦታ ተነስቶ ከፍ 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 ማለት ይጀምራል። አያችሁ እምነታችሁን እኮ ከፍ የሚያደርገው ነገር አንዱ ሆኖ ስታየው ነው። አንድ ነገር በእርግጥ የእግዚአብሔር ቃል መጀመሪያ ወደ አንተ ሲመጣ ሬቨሌሽን ሆኖ ሲመጣ እምነትን ከፍ የሚያደርገው ነገር አለ። ኢሚዲየትሊ አክሽንን ሁሉ ይቀይራል። ምክንያቱም እምነት በመስማት ስለሆነ መስማት በእግዚአብሔር ቃል ስለሆነ ቃሉን ስትሰማ አክቲቬት ያደርጋል። እምነት ኦልሬዲ ጀምሯል። ከዛ ደግሞ ውጤቱን ስታይ አንተ ሌላ ሌቭል ላይ ነህ። ለሚቀጥለው አሳይመንት እግዚአብሔርን ላትታመነው አትችልም። ትላንት ያሻገረህ ማን እንደሆነ ስለምታውቀው። ስለዚህ ወገኖቼ እነኚህ ሶስት ወሳኝ ነገሮች በህይወታችሁ ላይ እምነታችሁን አክቲቬት እንድታደርጉ ሪሊዝ እንድታደርጉ ይረዷቸዋል። ጸልዩ፣ ተናገሩ፣ የእምነትን እርምጃ ተራመዱ። ሃሌሉያ። ይሄ ሁሉ ግን በስተመጨረሻ የሚሰራው በፍቅር ስንመላለስ ነው። በፍቅር በምን? በፍቅር። እምነትና ፍቅር አብረው ይሄዳሉ። የእግዚአብሔርም ቃል ይላል በእምነት የሆነ ፍቅር ይጠቅማል። የሚጠቅመው በእምነት የሆነ ፍቅር ነው ይላል የእግዚአብሔር ቃል። በእምነት የሆነ ፍቅር። ስለዚህ እግዚአብሔርን መውደድ፣ ራስህን መውደድ፣ ሰዎችን መውደድ ምንም ወደ ግራም ወደ ቀኝ የማንልበት እውነት ነው የሚሆነው። ወሳኝ መርህ ነው የሚሆነው። በፍቅር ስትመላለሱ በእምነት እየተመላለሳችሁ ነው። ለምንድን ነው እንዲህ ያልኩት? ያልወደዳችሁትን ሰው ታምኑታላችሁ እንዴ? በቃ ሰውን ስትወዱት the first thing በእናንተ ላይ የሆነ ነገር ክሬት ማድረግ ይጀምራል። እምነት ዴቨሎፕ ማድረግ ይጀምራል። ፍቅር እምነትን ያመጣል። ስለዚህ የምንነጋገረው እግዚአብሔራዊ የሆነ እምነትን እንደ እግዚአብሔር ቃል የሆነ እምነትን ስለሆነ እግዚአብሔርን መውደድ መጀመሪያ ግድ ይላል። ምክንያቱም እግዚአብሔርን ካልወደድከው ወደ እግዚአብሔር አትጮህም። እግዚአብሔርን መውደድ ይኖርብሃል። ሁለተኛ ራስህን መውደድ ይኖርብሃል። ሶሪ ይሄ ሰልፊሽነት አይደለም። ብዙ ክርስቲያኖች እንስታለን። የተሳሳተ በቃ አስተምሮ ስላለ ነው። ራስን መውደድ ኃጢአት አይደለም። ራስን አለመውደድ ኃጢአት ነው። ይሄን በግልጽ ነው የምነግራችሁ። ክርስቶስ ኢየሱስ ላንተ ሞቶልሃል፣ ላንቺ ሞቶልሻል፣ ለኔ ሞቷል። ክቡር የደም ዋጋ የተከፈለበት ህይወት ላንተ ተሰጥቷል። ክርስቶስ ራሱ ህይወቱን ላንተ ሰጥቷል። ይሄን ህይወት ለዚህ ህይወት አለማሰብ፣ አለመንከባከብ፣ ይሄን ህይወት አለመውደድ ኃጢአት ነው። ያስጠይቃል። ስለዚህ ራሳችሁን ስትወዱ ነው ለራሳችሁ መልካምን ነገር የምትናገሩት፣ ስለ ራሳችሁ መልካም ነገር የምታውጁት። ራሳችሁን ስትወዱ ነው የምትመሰክሩት፣ መልካምን ነገር የምትናገሩት። ስለዚህ ራስን መውደድ ወሳኝ ነው። ሶስተኛ ሰዎችን ውደዱ፣ ባልንጀራህን ውደድ። ይሄ በቃ የትእዛዛት ሁሉ መጨረሻ ነው ይላል አይደል እግዚአብሔር ቃል። ስለዚህ ሰዎችን ስትወዱ እውነቴን ነው የምላችሁ የትኛውም ከፊታችሁ የተዘጋ በር መከፈት ይጀምራል። በቃ ፍቅር እንደ ማግኔት አድርጎ በረከትን ወደ ህይወታችሁ ይስባል። ወንድምህን እየጠላህ በይቅር በማይል ልብ ውስጥ እየተመላለስክ ወደ እግዚአብሔር የምትጮኸው ጸሎት ስለማይሰማ ያ ነው ምስጢሩ። ሰውን መውደድ ያለብን በህይወታችን ላይ ለዛ ሰው ብቻ አይደለም፣ ለራስ ነው መጀመሪያ። ሰውን የማትጠላው ወይም በሰው ላይ ቅያሜ ይዘህ ወይም ሰውን ጠልተህ የማትቆየው፣ በቂም የማትቆየው፣ በጥላቻ የማትቆየው ስለ ራስህ ብለህ ነው። ምክንያቱም የምትጸልየው ጸሎት ሁሉ በቂም ውስጥ ሆነ አይሰማም። የእግዚአብሔርን በረከት እምነትን ሪሊዝ ማድረግም አትችልም በቂም ጥላቻ ውስጥ ካለህ። ስለዚህ ያንን ማጽዳት ያስፈልጋል፣ ከህይወታችን ላይ መጥረግ ያስፈልጋል። በፍቅር ስንመላለስ እምነት አለመከልከል በእኛ ውስጥ ይሰራል። ክብር ለእግዚአብሔር ይሁን።